ሰላም እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነን። እንግዲህ ዛሬ ሐረግን ድራማ ይዘን መጥተናል። በጣም ቆንጆና በጣም ደስ የሚል ድራማ ነው። እሱን እንድታዩት እጋብዛችኋለሁ። ሰርች እያደረጋችሁ ሐረግ ድራማ ብላችሁ ማየት ትችላላችሁ። በጣም ቆንጆ ድራማ ነው። እውነት ለመናገር ወደ ቪዲዮ ከመሄዳችን በፊት ለዞማነሽን ቻናል ከታች ያለችውን የደወል ምልክቷን በመጫን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም ሰፖርት፣ አስተያየት፣ ኮሜንት ለመጻፍ ትችላላችሁ። ወደ ቪዲዮ ላይክ እንደምታስፈራራውና አስደንግጠነው ብቻ እንደምትይ ነበር። አንተ ግን አጋጣሚ ተጠቅመህ ወጋው አይደል? ይገባው ነበር። እሱ እኮ እኔን በጥፊ መቱኛል። እኔ የምፈልገውን ነገር እንደማላገኝ አስብ ነበር። ግን እኔ ከሱ በላይ እብዱ ሰው እንደሆንኩ እንዲያውቅ እፈልጋለሁ። እኔ አብልኝሽ ከፈለኩ ማንም ሰው መከልከል አይችልም። ቆይሱ ማን ስለሆኑ ከጽዮን ጋር እንዳልከን የሚከለክለኝ እና እንዴ በእኔ ቅን ነው አንተ ራስን በቀር የምትበቀለው። አሁን ተመሳሳይ ቦታ ላይ ብቆም ያንን ነው የማደርገው። በአሁኑ ደግሞ አስፈራሪቲ ጥዬው አልሄድም። በቃ ይገባው ነበር አደረኩት። አንተ ለምንድን እንደዚህ የምትፈቀፈቀው? ወንጀል ልጅ አይደል? ቆፍጠን በል እንጂ እዚህ አትመቆምቁብኝ። እሺ ሉሊት ደህና ነሽ? እባክህን ናታን እባክህን ገድፈህ ውሰደኝ ወደ መኝታ ቤት። ቆይ እኔ እመጣላታለሁ ብላ ትሄዳለች። አይጽ የስራሽን ይስጥሽ ዘና ብላ ትሄዳለች። ቆይ እያስመሰልሽ አይደለማ? እኔ እኮ አላምንሽም። ምግቡ ምናምን ብለሽ ልትበጠብጭ ነው አይደል? እባክህን እኔ ልሞት ነው። እባክህን መሄድ አልችልም። በጣም እያመማት ነው። ወይኔ ነፍሴ ልትወጣ ነው። እባክህን ናታን በጣም እያመማኝ ነው። ከዚህ በላይ መቆየት አልችልም ምናምን ትላለች ማለት ነው። ወይኔ ከዚህ በላይ መቆየት አልችልም። ወደ ሽንት ቤት። ኧረ እዚህ ግን ምን ተሰጣት ነው? ቆይ ምን ሆነሽ ነው? የዚህ ግን መሬት እንደዚህ እየተንፈራፈረሽ እየቀልሽ ነው ምናምን ትያታለሽ። ሴትዮዋ እኮ ሉሊት ናት። መሬቱን እንዴት እንደምትጣየፈው ታውቂያለሽ። እኔ ግን ሳስበው እውነቷን ያመማት ነው የሚመስለኝ ብላ ትላለች። ሽንት ቤት ገብታ ወጣች። ከዛ ቀስ ብላ ትሄዳለች። አሁንም ተመልሳ ሽንት ቤት ትሄዳለች ማለት ነው። አቤት ታሮጣታለች። ገና ከዚህ በላይ ትሮጫታለች። ከጽዮን ጋር መጣራት ምን እንደሆነ በፍጹም ልትገምቻ አትችይም ብላ ትላለች። ስራዋን ስለምታውቅ ማለት ነው። ኧረ ጉድ ነው እዚህ ግን። ሉሊት ደህና ነሽ? አይ አሞኛን ብላ ትሄዳለች። ግን ደህና አትመስለኝም። በቃ እናንተ ብሉ፣ ሳማት አይቀርም። ሄድና ጠይቃት። እኔ እንኳን እንደዚህ ስትሆን አይቻት አላውቅም ብላ ትላለች። ቆይ ምንድን ነው ያበላሻት? እኔ እኮ ለራሴም ፈራሁ። ምግብ ውስጥ ምንድን ነው የጨመርሽው? አረ ምንም የለውም። እኔ ራሴ በልቼው አይደል እንዴ? ምናልባት ውጭ በልታ፣ ምናልባት በሌላ ነገር ይሆናል ያመማት። እጪ እባክሽ፣ ይሄ ስራ ያንቺን ሊሆን ይችላል። ትላንትና አግዢኝ ስልሽ እምቢ ያልኩሽ። እዚህ በኋላ ከማንም ጋር መጣላት አልፈልግም። እስከ ዛሬ መጥፎ የሆንኩት ሰው ሉሊት አውቃለሁ፣ ጥሩ ሰው አይደለችም። እሷ መጥፎ ነች ብዬ እኔ መጥፎ ሰው መሆን አልፈልግም። ታውቂያለሽ፣ ግን ውስጥሽ የፍራታ ውስጥሽ ያለሽ የመሰለኝ ነው። ያ ሁላ ይሄን ስናሰቃያት ሁልጊዜ መልካም ነገር ነበር የምታረግልን። ታስታውሻለሽ? ወንድሜ እሷ ለማስመሰል እንዲደፍርሽ ሲያስመስል እንዴ ማስታወስ ቻልሽ እንዴ? ግን ቆይ እንደዛ እንዴት ስለች ናታን እንዲደፍረኝ ያቀነባበረው ነገር እኮ አባዬ በሞተ ሰሞን ነው። እና ተመስገን አንድ ነገርን ማስታወስ ቻልኩ ማለት ነው። ተመስገን ፈጣሪ ሆይ።
እኔ ምልሽ ቤዚ አባትሽ ሞቷን እንዴ? ቆይ ቆይ ምን ሆኖ ነው የሞተው? እሱንም አታስታውሽም? አንተ ውሻ አባቴን ገደልክብኝ። ቆይ ማነው አባትሽን የገደለው? አባቴን ገደሉብኝ። ያኔ ብቸኛዬን የሚረዳኝ አባቴ ብቻ ነበር። ገዳዩን ማግኘት አልተቻለም። ማለቴ ናታን ነው ተብሎ ታስሮ ነበር። ገዳዩ ናታን አልነበረም። ብቻ አባዬን የሚያስፈራራ ሰው እንዳለ ነግሮኝ ነበረ። እሱን ደብዳቤ ደግሞ ለፖሊሶች ሰጠዋቸው። ያው ከሞተ 2 ዓመት ሊሆነው ነው። ግን እስካሁን ምን አይነት ፍንጭ የለም። አዲስ ነገር ካለ ብዬ ስጠይቃቸው ምንም ፍንጭ የለም ነው። ያው በስራ ተጠምጄ ስለነበረ ወንድሜን ለመርሳት ነው ራስሽን ቤዚ የምታደርጊው። እሱን ስላመንኩኝ ለራሴ መታገል አለብኝ። ወደ ድርጅቱ ሄጄ አዲስ ሰዎችን መታወቅ፣ ለራሴ ህይወት መኖር መጀመር አለብኝ። ከዚህ በኋላ ናታን ጥሩ ጓደኛ መሆን ነው የምፈልገው። ያው ቤቴ ቤታችሁ ነው። እሱ ባያውቅም ፍችን ፕሮሰስ ጀምራለሁ እና አንቺ ናታን ምንም ነገር ባያደርግ ጓደኛ እንዲሆን እፈልጋለሁ። ፍቺ ከፈጸም በኋላ እዚህ ቤት መኖር አልፈልግም ብትሉ ምን ማድረግ እንዳለብኝ አላውቅም። ግን ናታንን አስሬ አላስቀምጠውም። ሉሊት የምትፈልገው ነገር ካለ ልጠይቃት። አንቺ ያበላሸሽውን ነገር እሺ በቃ ላነሳሳው ትላለች። አምላክ ሆይ ስቀበጣጥር እኮ ተይዤ ነበረ። ነገር ሆኮ ከእሱ ውጭ ማንም ሊደፍረኝ አይችልም። አይ እነሱ እንደዛ አያረጉም። ስታስቡ የቢዝነስ ተቀናቃዮቹ ቢሆን ፖጭር አድርገው የሚተው ይመስላል። ነገ የፈለገ ያርገኝ ሄጄ ከፊቱ ላይ እቆማለሁ። ምንን የነኩ ምን እንደሚያጋጥማቸው ያውቃሉ። ናታን ካልሆነ ማንም አይነካኝም። በጣም ሰልችቶኛል። በጣም አሞታለሁ። ቢሳካላቸው ኖሮማ እኔ መግደል ነበር ፍላጎታቸው። ይሄ ግን በፍጹም ሊሆን አይችልም። ይሄ አይሆንም። ናታን መቼም ቢሆንም እንደዛ አያደርግም። ግን ቆይ አድርጎት ቢሆንስ? ፈጣሪ ሆይ እባክህን እርዳኝ። ቀስ ብላ ትሄዳለች። አታስብ። መቼም እኔን መግደል እንደማይሳካለት እነግረዋለሁ ነገ ሄጄ። እሱ ምንም አታስብ፣ ምንም አያመጣም። እሱን ፈርቼ ከሰው ጋር አልሄድም። ብቻዬን ሄጄ ምንም ባደርግ ሊገለኝ እንደማይችል አሳውቄው እመጣለሁ። ምን እየሆንሽ ነው? ምን እያደረግሽ ነው ያለሽው? ፈጣሪ ሆይ ራሽ ከሆነሽ እንዲርቅሽ ያደረግሽው። ገና ለገና ስልክ ደወላም ብሎ እስከዚህ ሰዓት መጠበቅ ምን የሚሉት ነገር ነው? ምን አይነት እብደት ነው? ቆይ አምላኬ ሆይ ድረስልኝ። የእውነትም እያበድኩ ነው መሰለኝ። ደስ አላት። ወይዬ እፉዬ እንዴት አመሸሽ? ደህና ነኝ። እንዴት አመሸሽ? እንዴት ነሽ? ምን አዲስ ነገር አለ? እጽ የግድ ነገ ተገናኝተን ማውራት አለብን። እሺ እንገናኛለን። ግን ምን ነው የፈራሽ ትመስያለሽ? የተፈጠረ ነገር አለ? ምንም ያስፈራ ነገር የለም። ግን የብንያን ግዴታ ተገናኝተን ማውራት አለብን። ለምን? ቆይ ምን እንደተፈጠረ በግልጽ አትነግረኝም? ስልኩን መዝጋት ይኖርብኛል። በስልክ እንናገርበታለን። ቦታውንና ሰዓቱን መርጬ ቴክስት አደርግልሻለሁ። እሺ ደህና ደሪ። የሆነ ነገር ብትይ ግን ደስ ይል።
እዚህ በስልክ የሚወራ ነገር አይደለም። እሺ በቃ ነገ እንገናኛለን። ቻው። ኡፍ አምላኬ ወይ አሁን ደግሞ ምን አይነት ችግር ፈጥራችኋል? እኔ አንዱን ነገር ለማስተካከል እሞክራለሁ፣ እናንተ ደግሞ እየጨመራችሁ ትሄዳለች። ቆይ እስከ መቼ ነው ከስር ከስር እያጸዳን ምን ሄደው? ውይ ወንድሜ አሁን ስልችት ነው ያለኝ። ተኝ ነበር እንዴ? አዎ ስለ ረበሽኩሽ በጣም ይቅርታ። ግን የሆነ ነገር ልጠይቅሽ ጠይቄ ማደር እንዳለብኝ ጠይቀኝ፣ ችግር የለውም። ቆይ ምንድን ነው እንደዚህ ስትለኝ እኮ እያራቀኝ ነው የሚመስለኝ። ምንድን ነው የምትጠይቀኝ? ብዙ ቀን ለመጠየቅ አስብና መልሼ ተዋለሁ። ግን አሁን ለመጠየቅ ወሰንኩ እኮ። ጠይቀኛ። ለምንድን ነው አርግዘሽ የነበረ ልጅሽ የማን ነው? እሱ አይጠቅምህም፣ ያረፈ ታሪክ ነው። አውቃለሁ፣ ያረፈ ታሪክ ነው። ግን ማወቅ ፈልጋለሁ። ልጁ ባይወርድ ኖሮ እሱ በህይወት ቢኖር ምናልባት ነገሮች የተለዩ ይሆን ነበር። ይህን ብነግረህ ትጣላኛለህ። በሰዓቱ ነበር እኮ ትክክል ነው ብለሽ ነው ያደረግሽው። ግን የግድ ማወቅ ስላለብኝ ነው። ግን ካልሆነ ግን አላስጨነቀሽም። እኔም ባልነግርህ እመርጣለሁ። በቃ ከአንተ በፊት ሌላ ላይፍ ነበረኝ። ከሱ ነው ያረገዝኩት። ግን ማን እንደሆነ ልነግርህ አይችልም። ከያፌት አይደለማ። አረ በፍጹም። እንዴት እንደዛ ሊሆን ይችላል? እንዴት እንደዛ ትላለህ? እሺ ካልሆነ ማንም ቢሆን ግድ አይሰጠኝም። በቃ ተኝ። ቅርታ የዋሸሁህ ጓደኝነታችንን ማጣት ስላልፈለግኩ ነው። በቃ አሁን መሄድ አለብኝ። ደህና ዋሉ። እንዴ ወንድሜ የት ልትሄድ ነው እንዴ? ሰሞኑን መውጣት አብዝተሃል። ምንድን ነው? ወደ ቢሮ ነው የሚሄደው። አንተ በራስህ ቢዚ እያደረገ የፍራታን ለመርሳት ነው አንተ ማለት ሌላ። አረ እኔ ዝም ብዬ ስቀባጠር ነው። በቃ እንዳይረፍድብህ ሂድ። ግዴታ መሄድ ካለብህ እዚህ በላይ አናስቆምህ። ሰላም አምሽት፣ ደህና ዋሉ። አንቺ ልጅ ቆይ ምን ሆነሻል? ምንም የተነገረሽን ነገር መቋጠራችም እንዴ? ቆይ አሁን ደግሞ ሽንት ቤቱን እንዳለ ቆልፈሽ ልታጨልያት ነው? እሷ የሚመጥናት የሰራተኞች ክፍል፣ እሷ የሚመጥናት ሽንት ቤት አግኝታለሽ። አሁን የሚመጥናትን ሽንት ቤት አግኝታለሽ። እዚህ ቆይ ሌላ ያደረገች ነገር አለ እንዴ? አረ በፍጹም። እኔ በወንድሜ ከመጡብኝ ምንም ነገር ላደርግ እችላለሁ። ከዚህ በላይ ምን ልታደርጊያት ነው? የኔ ልጅ ከጠዋት ጀምሮ አይንሽን ለማየት እየጠበቁሽ ነበር። የፊት ሲወጣ እንዳያይ ብዬ ራሱ ተሸፋፍኛለሁ። ግን ላስቀይምሽ አልፈልግም። እኔና አንቺ መጥፎም ደግነቱን አሳልፈናል። ግን ከዚህ በኋላ እዚህ ሰፈር አትምጭ። እኔ በጣም ብዙ መፍታት ያሉብኝ ችግሮች አሉ። አሁን ስለ ራሴ ማሰብ ስጀምር ለእኔ ራሴ መጥቼ ጠይቅሻለሁ። የኔ ልጅ ችግር ውስጥ ነሽ እንዴ? እስቲ ንገሪ። ለማን ነው እንደዛ እየሆንሽ ያለሽ? እባክሽ አለ ሁሌ የምትይው ነገር ሁሉ ያልፋል። ለራስሽ ኖሪ። ለሰው መኖር ይብቃሽ። ቆይ ያንቺ የዚህ የሚያክል የሚታገሉልሽ ይመስለን? እኔ ማድረግ የምፈልገው እንዲያደርጉልኝ ፈልጌ አይደለም። እኔ ማስደስተኝ ለንጹሃን። እኔ እንኳን ባርፍም ሌሎችን ማስተርፍ ከሆነ አድርገዋለሁ። ለእኛ ሳታስቢልንም እንዴ? አንቺ እንደዚህ ስትሆኝ እኮ ስታይ እኮ ልብ ያዝናል። እኔ እኮ ወንድምሽም እኮ እህቴ ብሎ እንዲያቅፍሽ። ደህና ዋይ። በቃ ሰው እየጠበቀኝ ነው። ይኸውልሽ በዝምታ እንዳትቀጭኝ። በፈልጊ ስደቢ፣ የፈለግሽውን አድርጊ። ግን ዝም አትበይ፣ የሆነ ነገር አትበይ። ግን እሱን ጊዜው ሲደርስ አልኩሽ አይደል? ከአሁን በኋላ ሂጂ በቃ። ከዚህ በኋላ እኔን ፍለጋ መምጣት አይጠበቅብሽም። ደግሞም አልተቀየሙሽም። በቃ ደህና ዋይ። እፉዬ እባክሽ የኔ ልጅ
በእባክሽን በእንደዚህ አይነት መንገድ አትቅጭኝ። እስቲ አቶ ናታን ያንተ ጭረት ምንም እንደማያደርገኝ እያየህ ማየት እፈልጋለሁ። አቶ ናታን እንዴት ነህ? አዲስ ትዳር እንዴት እያደረገ ነው? በጣም ደስ ይላል። ደግሞ የልቤ ንግስት እንዴት አይነት ጣፋጭ መሰለችክ! በእውነት ማለት እንደሱ አይነት ማር የሆነች ሚስት ስላገኘው በጣም ደስተኛ ነኝ። ግን ምንድን ነው የፊትህ ላይ የደስታ ስሜት ሳይሆን የህመም ስሜት ነው የሚመስለው። አታስብ፣ ያንተ ጭረት ብዙም አልጎዳኝም። ደግሞ በዚህ የፍራታን በዚህ መንገድ አገኛታለሁ ብለህ እኔ እንኳን እንትንሽ ብለህ እሷሽ የምትል አይመስለኝም። ስለምን ጨረፈታ ነው የምታወራው? እኔ አሁን በፍራታ ተስፋ ቆርጫለሁ። እሷ የእኔ ምስተድ በቀላሉ ተስፋ ቆረጥክ። አንተ ፈሪ ስለሆንከና በራስ ስለማትተማመን ጨር አድርገህ ተወኝ። እኔ ግን እንዳንተ አይደለም ጠንካራ እንደሆነ ላሳይ ሰፍረህ መጣሁ። አንተ ተወግተሃል። ቆይ ማን ይወጋ? በቃ አታስመስል። ይህን ያደረጋችሁት በደንብ ነው የማውቀው። እኔም ሆነ ቢኒያም ምንም የምናውቀው ነገር ስለምታወራው ነገር ምንም የምናውቀው ነገር የለም። እኛን ተገና አድርጎ ሊያጠቃ የሚፈልግ ሰው ካለ ብትፈልግ ይሻልሃል። እኔ አንተን አሁን መግደል አልፈልግም። እያንዳንዷ የወሰድክብኝ ነገር እቀማሃለሁ። አንድ በአንድ የወሰድክብኝ ሁሉ እቀማሃለሁ። ለዛ ደግሞ በህይወት መኖርህ ያስፈልገን። ጥሩም ፈች ነኝ። ልቀቅ እባክህ። በዚህ ጭረት መሞት መስሎ ነው እንዴ? በዚህ ጭረት አልሞትም ይላል። ባከናታክ እኔ ልረዳህ ብቻ ነው የምፈልገው። እንደነገርኩህ እኔ አልወጋሁም። እኔ አንተን መበቀል የምፈልገው በቁማ ነው። ደግሞ በቅርቡ ጠብቀኝ። በማትጠብቀው መንገድ አጠገብህ ታገኘኛለህ። እና አሁን በል ተነስስት ወደ ምትፈልግበት ላድርስክ። እንዲማ አትፍራ እና ካልፈራህና ላስገባህ እኔ ነኝ አንተን መፈረው ይለዋል። አቤት ወይኔ በጣም አሞት እንደዚህ ሆኖ ይመጣል። ምን አይነት እልህኛ ነው? አይ ምስኪን የገዛ ዘመድህ አውለልደልዶ ተዋክ። ለማንኛውም ወደ ቤት ልውሰድህ ወይስ ወደ ሆስፒታል? ከዚህ ቤት ሰፈር ብቻ አስወጣኝና ታሪኩ ከምፈልግበት ቦታ ይወስደኛል። ከሳትሁ ግን ነፃነት አገኘው ብለህ የማይሆን ነገር ማድረግ እንዳትሞክር። መከናዬ መከታተያ አለው የለህም። እኔ ቆይ አንተ ህፃን ልጅ ነው እንደሚመስልክ? እኔ እንዳንተ አይደለሁም። የቆሰለ አላ እንትን አለ። ከፈለክ ይመጣን ያለው ልጅ መጥቶ ይውሰድክ። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮመንት አስተያየት መጻፍ ትችላላችሁ። ባይ ባይ ኤቨሪባዲ አይ ላቭ ዩ ሶ ማች ባይ ባይ።